ሰላም አለይኩም ወረህመቱላሂ ወበረካቱ። ቤተሰብ ዛሬ ደግሞ እንሰራላችሁ ምሳ ሽንኩርት የሀበሻ ዶሮ ወጥ አይመስልም? ይሄ ነው። እዚህ ጋር ሁለት ዶሮ አውጥቻለሁኝ። ከዛ በኋላነት እንደሚደረግ አሳያችኋለሁ ማለት ነው። ሰብስክራይብ ላይክ እያደረጋችሁ ተከታተሉ። የዛሬ ጁማ ምሳ ይህ ነው። ግማሽ ልይቷ አትመጣም፣ ነገ ነው የምትመጣው ብላለች በንፊት ዛሬ እንዳልገላገል እና ይሄ ዶሮ እንደዚህ አጥቻለሁ። ሩዝ አዘጋጅቻለሁ፣ ሩዝ ማለት ነው እንጂ ምን ልይቷ የምትመጣ መስሎኝ ሩዝ ራሱ ብዙ ነው ያደረኩት። አሁን እሷ አትመጣም፣ ለእኛ ብቻ ነው አለ ሴትዮዋ ማለት ነው። እና እንደዚህ ነው እላችኋለሁ ልጄ። በኋላ ተቀጣጠረኝ ቤተሰቦች። እንደዚህ ዶሮውን ገመጣጥሎ ያለው ከዛ ደግሞ እንጨምርበታለን ማለት ነው። ከዛ እንደዚህ ተፈጭተዋል። ሽንኩርት የሚሰሙታት ማለት ነው። ሰዓት ገብቶኛል በጣም ከፍያለሁ። ማነው ጽዳት አልጥቼ እንትን ስተምል ደግሞ ዛሬ ጁማ ደግሞ በጊዜ ነው የሚሰገደው። ሽንኩርቴን እንጠብነው ሰራተኛ ገና ተነስታ እየሄደች የታደረች ሰራተኛ ወላሂ አምሳለ አሁን በድዛት አሁን ሰዎቿ የሚበሉት እዚህ ነው ተሰብስበው አንድ ነገር እንኳን አታግዘኝም። ጭራሽ ክብሬት እንደንዬ የመጣብኝ ራሱ መሽናት አልችልም። እሷ ተኝታ 10 ጊዜ በር መክፈት፣ ቤት ማጽዳት፣ ማሽን ስጮህ ወዳይ በጣም የተሳቀቅኩኝ። ቁርአን እንኳን ስቀራ ሴትዬ ከውጭ እናቀሪ ነው የምትለኝ እሷ ስተኛ ማለት ነው። ቤተሰቦቼ ይሄንን ዶሮውን አጥቤዋለሁ። እንደዚህ ሰንጠቅ አድርጌዋለሁ። ለምንድነው ሰንጠቅ ያደረኩት? ያው ታውቃላችሁ ቅመሙ ይገባበታል ማለት ነው። ደግሞ ሽንኩርት እየከትፌያለሁኝ። የነጭ ሽንኩርት እና ዝንጅብል የተፈጨ ነው። ቸኩያለሁ፣ ቶሎ ነው የምላችሁ የምናገረው። እና ይሄ ደግሞ ታውቃላችሁ ስማክ ይባላል ማለት ነው። እጨምራለሁ። ይሄ ደግሞ ድብስ ርማን እጨምራለሁ። ይሄ ደግሞ ማር ነው፣ ቀይ ማር ሆኖ ነው እጨምራለሁ። እነሱ ማር ይወዳሉ። እዚህ ጋር ደግሞ ሳከተው ቀረሁኝ ማለት ነው። እሱ ላስቀምጥ። እዚህ ጋር ደግሞ እንትን ማቅረያ ከረን የሚሰጠው ማለት ነው። ከዛ ጨው አደርጋለሁ። የሚበቃውን ጨው የሚበቃውን ነው የምንጨምረው። እሺ ውዶቼ፣ ዘይቱን እጨምራለሁ። ከዛ እንደዚህ አቀላቅላለሁ። እንዲያጠግብ ስላለብኝ ዶሮውን እንደዚህ ማንጠፍጠፍ ያደርገዋለሁ አጥቤ። ከዛ ፈረድ ማረገው ፍሩንም ከብቻለሁ ማለት ነው። እንዲሞቅልኝ ሰዓት ሄዶብኛል። በጣም ቸኩያለሁ። ጁማ በሰዓት ቆይ ነበር። አሁን ግን ከነና 1 ሰዓት ከምናምን ነው የሚለው ተዘግቶ የሚያልቀው ማለት ነው።
በጣም ነው የሚጣፍጠው። ቅልል ያለ ከሽንኩርቱ ጋር ጥብስ ይላል። ስሩና ሞክሩት። ሰብስክራይብ ላይክ ያደረጋችሁ። አይ የሰው ቤት ነገር ነው ያጨናንቃል። ጨውታን መጣው ትንሽ ጨመር አደረኩበት ነው ስቀምሰው አንሶታል ማለት ነው። ስማር ይሄ ሰላጣ ላይ የሚገባው ነስነስ አደርግበታለሁ። ውስጥም ጨምርበታለሁ። አያችሁት? በጣም ነው የሚያምረው ማለት ነው። በጣም ያምራል። በጣም ይጣፍጣል። ወደዚህ ሰርታችሁ ቅመሱት ማለት ነው። ከዛ አልሚኒየም ሸፍነዋለሁ። ስቸኩል ማድረግ ይጠፋብኛል። ሰዓት ረብኛል። ሴትዮዋ ምርኛ ነው። ከዛ እንደዚህ አድርጌ ፊልም ያስገባሁት ሰዓት ረብኛ 5 ሰዓት ሆኗል። አሁን የሚበርድ ሰዓት ይፈጃል። ለምን የሽንኩርቱ ውሃ የዶሮ ውሃ ምጥጥ ብሎ ማለት ነው። ከዛ ቅንብር ማለት አለበት። በቃ በጣም ነው የሚጣፍጠው እና ሰዓት ይፈጃል። ቀደም ብላችሁ ስሩ ስትሰሩ ማለት ነው። እኔ ቤት እስከማጸዳ ምን እስከምር ሰዓት ሄደብኝ ማለት ነው እንጂ እንደዛ ነው። ሰርታችሁ ቅመሱ። በጣም ነው የሚጣፍጠው ማለት ነው። ሹዶች ዛሬ ልጆቿ ሴቷም ልጅ ትመጣ ነበረ። ሩዙን እራሱን ብዝት አድርጌ ነው ያወጣሁት። 2 ኪሎ የሚሆን አሁን አትመጣም ነገ ነው የምትመጣው ብላለች። ባለ ቀን እገላገል ነበረ ማለት ነው። ኩታታሞች ናቸው እነሱ። መንኳተት ይወዳሉ። መንኳተት መብላት ነው ስራቸው። ይሄ ክዳን አይደለም እንዴ? እና የስራው አስጠልቶኛል ልጆቼ። ወላሂ በጣም ነው ያስጠላኝ። በተለይ የኔቱን ተከፈኩ ጀምሬ ማለት ነው። ሲጥዬ ባታዝኝ ደስተኛ ነኝ። ባታዝኝ ማለት ነው። ለምን እዛ የቤት ስራ አለ እንደምታውቁት ግሩፕ ላይ ታለዋሱና መቼ እንደሚሰራ እሱን ሰርቼ በጊዜ ባስረክብ ነው ደስ የሚለኝ ማለት ነው። እና እንደዚህ አድርጌ አስጠላኝ። በእውነት በጣም ነው ያስጠላኝ ስራው ሁሉ። እሷ ባትናገረኝ ደስታዬ ማለት ነው። ስትይ ልጆቼ ይመጣሉ ባትለኝ ደስታዬ ምንድነው ደስ የሚለኝ መሰላችሁ? ዛሬ ምሳ አይሰራም ማለት ዛሬ ምሳ አንሰራም የምትለኝ ቃላት ነው ደስ የሚለኝ። በቃ እና ደግሞ ዛሬ ምሳ እንዳሰሪ ትለኝና ማለት ነው አርፍጄ ነው የምመጣው ትለኝና ከዛ አሶራይ ፈጣይር ቪዛ ምናምን ብዬም ትመጣለች። ስሪ ስትለኝ አራፍ አርቤ እንደው በአንድ ፊት ምሳ ብሰራ ይሻለኛል። ይሄ ፈጣይር ይሄ ቢዛ ደግሞ አንድ አይነት ምግብ አይደለም እኛ የምንሰራው። ፈጣይር ትላለች፣ ቢዛ ትላለች። ይጥማጣቁላሉ። እያንዳንዱ ደግሞ የቢዛውን እንትን መስራቱ የሚቀባበው መስራቱ የነቃነቅ የሚባል ደግሞ አልወደውም። አዑዙ ቢላህ እኔ አልወደውም የነቃነቅ የሚባል ማለት ነው። እና
እሱን ጠብሼ እንትን ማለቱ መጠቅለሉ። ከዛ ደግሞ ጌማ ትሰሪ ትላለች። ስንት አይነት ነው የሚሰራው። እና ምሳሌ ባለፈው ዶሮዬን ብሰራ ባንፈቀፍቅ ሩዙን ይሻለኛል ማለት ነው። ያው ታውቃላችሁ ሩዙም አንድ አይነት ይሁን እንጂ እንትን ዶሮ ይሁን እንጂ ብዙ አይነት ነው የሚሰራው። በየአይነቱ አንድ ቀን ለምሳሌ ቀይ ወጥ ይሰራል። ከዛ ጥብስ ይሰራል። ከዛ እንደዚህ እንዳረኩት ይሰራል። ከዛ ሩዝና እንዲ ይሰራል። ከዛ ብርያኒ ይሰራል። ከዛ መልጉባ ነው የሚባለው ይገርባቸውና እሱ ይሰራል። እና ብዙ አይነት ነው የሚሰራው። ዶሮ እየተቀያየረ የቅመም ማረጊያ ደግሞ ቆሸሸሽ ነው የሚኖተት ቤተሰቦች ወይ አኑር እዚህ ማፈቅ ነው። ሾርባ ምናምን አልሰራም። ልጅ ተመጣ ሾርባው ምኑ መራጣው በይቶ የሚሆንብኝ ማለት ነው። መኛ ወደ መብራኛ ያልቀመሰው ደግሞ መቶ ይቅመስ እንጂ እንደው ያልቀመሰው ይቅመስ። የሚያዝን ሰው የለ። እኛ እንደው ደሞዛችን በወር ነው የምንቀበለው። እነሱ በየቀን እንደ እንትን የሚታፈስ ነው የሚመስላቸው። ብር የሚሞላ በወር መጥቶ እኮ ብዙ ብር የሚመጣ ነው የሚመስላቸው። እኛ እንደው ቀዳዳው እኔ አልደፈን ብሎኛል። አቅቶኛል። እንኳን ድካሙ ብቻ ሳይሆን ሀሳቡም እህቶቼ ሀሳቡም ያደክማል። ይሄ ደግሞ ቶሎ ቶሎ ቁሽሽ መስኮቱን ስለሚከፈት በቃ አቧራው ከየት እንደሚመጣ እዚህ ሀገር በቃ 10 ጊዜ ነው እንደ ሸርሙጣ ፊት እንደው ጥረጉኝ የሚለው። እዛ እና ችክ ነው ያለኝ ችክ ያረገኝ ማለት ነው። እና አበረታቱኝ እስኪ ሰብስክራይብ ላይክ እያደረጋችሁ አሁን ደክሞኛል። ልጆች ናፍቀውኛል። ሀገሬ ሄጄ እንደ መተዳደሪያ ምንም ነገር አለኝ የምለው ነገር የለኝም። ሰዎች እንደ አበረታቱኝ። ባላ ግጭ እኖራለሁ። ባሌ ያስተዳድረኛል አይባልም። የትልቅ ሰው ነኝ። ፈላጊ የለኝም። በዛ ልጅ አሳዳጊ ነኝ። የሚረዳኝ ሰው የለ። ስራ የለኝ። ትምህርት የለኝ። መሀይም ደንቆሮ ነኝ እና ደካመኝ። እዚህም ስደት የሆን እንኳን 6 አመቴ ያስኩኝ ከመጣሁ ማለት ነው። በፊትም ሰርቻለሁ። ወንድ እየቀማኝ እየበላኝ እና በስተርጅና ስደት የመጣሁት እልህ ይዞኝ ማለት ነው። ሰብስክራይብ ላይክ እያደረጋችሁ ሽንኩርቱን ቀነስኩት። ልዩት አትመጣም ስትለኝ ብዙ ሽንኩርት ነበር ያወጣሁት። ማለት ሽንኩርት ልክ እንደ ሀበሻ ወጥ ነው የሚወደው ይሄ። እና ፍሬሽ አንዱን 2 ዶሮ ነው የሰራሁት። አንዱን እስኪስ ያታል አንዱን እግር አስቀርቻለሁ። 2 ዶሮ ስንት ሰው መሰላችሁ? እሷ ባልና ሚስት 3 ልጆቿ 5 ሰው ነው። 5 ሰው 2 ዶሮ አይበዛም? ይበዛል። አሁን ለምሳሌ ይህን 1 ዶሮ 4 ሰው ይበላታል። እንደዚህ ያለውን አንዳንድ ከዛ በላይ አይበሉም የኛ ቤት ሰው ማለት ነው። እኔ ግን ይሄን ቀነስኩት። እሷ ግን አትወድም። እሷ ምንድነው ሴትዬ በብዛት ተሰርቶ ቆሻሻ ጋር ቢደፋ ነው የሚሻላት። እኔ ግን ሌላ ጊዜ ለእሷና ለባልዮ ስሰራ ግማሽ ዶሮ ነው የምትሰራው። እዛ ላይ ጨመር አደርጋታለሁ። ፍሬዘው ስጋው
እና ሴትዬ ማሻአላ ምግብ እንደፈለገ እንድደፋው ነው የምትፈልገው። ይመጣል እንዳያንስ መስለኝ አስቀድማ ሩዝንም 4 ኪሎ አብራኝ ከሆነ 3 ግማሽ ነው የማደርገው። 3 ብራኝ ከሆነ 2 ግማሽ። እኔ አውቃለሁ እንዴት እንደሚደፋ እሷ ስለምታውቀው እንደዛ ምን እንትን ይላል። 1 ብራኝ ከሆነ ቀነስ አድርጌ ከአንድ ነው የምሰራላት ማለት ነው። እሷ እንዳታንሽ ጠባይን ስለምታውቀው እንዳያንስ ብዙ ሰው ነው የሚመጣ ነው የምትለኝ አስቀድማ ማለት ነው። አሁን የሰራት ከጧት ጀምሬ የተወዘወዝኩ ነው። ቁርስ ራሱ አልበላሁም። አስቡት። ዕቃዬን ላጥብ ነው። ዕቃዬን ልጠብና እስቲ ስልክ ማስቀመጫውን እኮ ችግር ነው እና ውድዬ አምሽርልኝ ወይ ነዳም ጨለማም ሁለት እንዳናጣው ጤናችን የሚስጠነው እና ለሰው ልጅ ጤና ነው ከምንም በላይ። የሰውን ሰው እንዳልሰማ መቼም በማልቀስ ነው ማሳለፈው። በማልቀስ ከስራይ እንዳልቆ ማያት እና ያውት እንዳሰማቸው ቢያወሩላቸው እዛ ኑሮ ተወዳ ከማለት ውጭ እናግዛቸው አይነት ታካው ይለወጣ ሳዳመቶ ብር ሞልቶ የለ እዚህ መጥተው ውጭ ብር ሞልቶ የለ ወደቀ ሰሃኑ ሲሰበርም የጠቃየተኝ እቃው መድረሻ ጠፍቷል። ውጭ ድረስ እየወጣ ሴትዮ የገንዘቧን ታረግበታለች። ፔርምቱ ራሱ አላይ እንደው ወደ መጣ የሆነ በየቁም ሳጥን ያለበት ፔርምቱ ሳንሱ አምስት ነው የምትገዛው ስትገዛ ለረመዳ 6 በቃ አይሰበርም። ቁምሳጥኑ ሁሉ ፔርምቱ አይሰበር። የ6 ዓመት የሆነ ነው ፔርምቱ ብቻ ናት የተሰበረችው። እሱንም ሙቅና ነገር ሆኖ ቀዝቃዛ ውሃ ስጨምርበት በነጭ በቃ እና ያሰላም ፔርምቱ አይሰበር፣ ከዛው አይሰበር። ይህ 18 ዓመት ይህ 19 ዓመቱ ትላለች እቃው ራሱ አይሰበርም። እንትን የማይሰበሩ ደግሞ ሴትዮዋ ተሰበረ ሲል ፈነዳ ወላሂ ዙራ መጣ ማሻአላ በዝበኩ ሴትዬ አሁን ቁጭ ብላ እነዚህ ብርጭቆ ምናምን እንትን ሲሰበር ምን ተሰበረ ብላ ትመጣ። ለምን እቃው ሞልታ አሁን ይሄ እንትን የወተት የሸክላ እንትን ኩባያውን ያአላህ መድረሻ ውጭ እያወጣሁ ፍሬዘር አለው 2 ፍሬዘር ትልልቅ የተበላሸ እዛው ውጭ እያወጣሁ ተቀጥቀዋለሁ እና ምን ተሰበረ አትልም ማለት ነው። እንደዛ ስለሆነ አይሰበርም ስለማትቆጣጠር ሴትዮችን አላከኝ ተሰበረ ማንከምት ማንከም ምንድን ነው ተሰበረ ተሳት ላይ ያለው ይሰበራል ወላሂ እና አልሐምዱሊላህ በዚህ በኩል ማሻአላህ ይባላል። አሁን ይሄ ብርጭቆ እኔ አንስቼ ቆሻሻ ጋር ጭምር ነው የማደርገው። ይሄውን እንደዚህ ውጭ ሄደው ካፌ ምናምን እየገዙበት ይመጣል። እኔ ቆሻሻ ጋር ይጨምር ነው በቃ እቃው ሰብስቤ ደግሞ እዛ የእህቷ መዝናኛ መዝር አለ እዛው ሰይላታለሁ። እነዚህ ባክስታኖች ምናምን
እነሱ ይጠቀሙበታል ትላለች። ሰብስቤ ብረት ድስት ነው ሁሉ አዲስ ስትገዛ እዛ ይዛ ትሄዳለች ማለት ነው። እና ሴትዮችን የነ ሰራተኛ 5 አትሰጥም እንጂ ለሌላው ነገር ለምን 3 ዶሮ ሰርቻለሁ በላም ብቻ ነው ወላሂ ምንም አትልም። በዚህ በኩል እኔ የባህሪ ነበረችና ዶሮ ሁልጊዜ ነው ሽሮሽ ቡናሽ ትለኛለች። እንደ ሽሮሽ እንደ ባህራን በዱባይ ነበረች እና ሽሮሽ ቡናሽ እንደው ናፈቀች ማለት ነው። ይቅርታ ግን እቃውም ይጮሃል እየቋቋሙባቸው ነው የሚጮኩባቸው ነው። ከዛ አንድ ቀን ስንት ሴትዬ እነሱ ሰፈር ቤት አላቸው እና ወይስ እናንተ ራስ ሄማ የሚባል ማለት ነው ራስ ሄማ ያላችሁ ሰዎች ካወቃችሁ እዛ ነው ቤት አላቸው። ከዛ የባለቤት እንደዚህ ነበረች የልጆች አክስት እሳት አባቱ ይብላውና መቀኛ ይብላው ብስምላ። እሷ ግን ያው ጥሩ ናቸው እኔ ዘመዶቹ ይወጡኛል። ከዛ ዶሮ ሰርቼ ልክልሻለሁ አልኳት። ከዛ እንደዚህ ነበረ ስላት እና ስሪ ምግብ እኮ ሰደቃ ነው፣ የበሰለ ነገር ሰደቃ ነው ስሪ አለች። ከዛ ረመዳን ነበረ፣ በረመዳን ነበር ደግሞ ስራውን ታንቅታለች የረመዳን ስራ። ከዛ እነሱ አሱር ላይ ሰራለች። የእሷ ገደም ስትልልኝ በዚህ የሽንኩርት እኛ ቤት ሁሉም ነገር በብዛት ነው የሚመጣው። ይህን ሽንኩርት ፍጭት ታረኩኝና አሳደርኩት። ቁጥር አድርጌ ሽታ በፌስታል እንዳይሸትብኝ ፍሪጁ እነሱ ስለሚሄዱ ምሳ አልሰራም፣ ማፍጠሪያ አልሰራም። ለራሳችን ብቻ ለሰራተኞች ነበር የምሰራው። ከዛ ተነሳው ተኝቼ 3 ሰዓት 4 ሰዓት እነሳለሁ። ጠዋት በኢትዮጵያ ረመዳን የሆነ ጊዜ ማለት ነው። ማታ ቤቱን አጸዳድቼ ከዛ እንደተነው አልጋቸውን አነጣጥፌ ወደ ስራ ነው የምሄደው። ያንን ጣርኩ። ሽንኩርትን በርበሬ አለ እኮ የእነሱ በርበሬ እኮ የሚያቃጥለውም የማያቃጥለውም አለ። ከዛ ሄሉንና እንትን ቁርፍዱን ቅረፋውን ምሳረኩኝና ከዛ ፍጭት አደረኩት። በርበሬውን መምስ አደረኩት። ያን የሚያቃጥለውን ጨመርኩት። ቀይ ሆኖ ያቃጥላል። ለምንድነው እንደ አበሻ ወጥ ቆጥቆጥ እንዲያደርግልኝ ማለት ነው። ነጭ ሽንኩርትን ዝንጅብልን ፍጭት አደረኩኝና ያንን እንደው ሽንኩርቱ ጋር በርበሬውን ጥብስ አደረኩት። ዘይቴን ቅቤን አድርጌ ድብን አልወጥ ሆነ። ያአላህ በጣም የሚጣፍጥ ውሃ አላደረኩበት። ያንን 2 ዶሮ 12 እንቁላል ቀቀልኩላችሁና 2 እንቁላል ለራሴ ከእንትን ጋር እንድበላ ማለት ነው ከወጡ ጋር። ያችን 2 ዶሮዋን እንዳለች ይዤላት ትልቅ ያረራ እንትን ሀራራ ሳህኗን ላይ ማሞቀው በምንድን ነው እዚህ የምከዩ በምንድን ነው የምታረጊው አለች። ትልቅ የለረመዳን የገዛ ነው እርጎ ሳጥን ነበረ መቀነሻ የሚያክል በዛ በእርጎ ዕቃ ክድን ጋር አይከፈትም። በዚህ አደርጋለሁ ያው የሰው ቤት ስለሆነ ያችን ስለምትረዳኝ አረ በዛ አይሆንም። ከዛ አንዱ ሳህን አውርጅና በዛ አድርጌ ሳህኑን አልፈልገውም ማለች። አሁን በዛ አድርጌ ላክ። ከዛ ድንች ድንችና ቀይ ምንድነው ጥቅል ጎመኔን ክትፍ አደረኩኝና ልዩ ተነስቷል እኮ አልጋውን አላነጠፍኩም ሳትመጣብኝ ብዬ ነው የምለፈልፈው ማለት ነው። ያንን አምጫህን ወጥ በካሮት በዚህ በጥቅል ጎመን ሰርቻለሁ። እሱን በሳህን በፕላስቲክ ሳህን አደረኩኝና ቡና ደግሞ የቱርክ ቡና ነበረ። አይጠጡትም ማለት ቡና ነበር። ልክ የሀገራችን ቡና ይመስላል የቱርክ ቡና። እሱንም እነሱ ጀቢውን አላቸው በየቤቱ። ዛሬ አንዷ ቤት ልክ እንደ ኢትዮጵያ ኑሮ ነው የሚኖሩት። አካባቢው ጥሩ ሰፈር ነው መሰለኝ። ዛሬ አንዷ ቤት ይሄዳሉ፣ ቡና ይጠጣሉ። ጀበና አለቻቸውና የተሰበሰቡ እየዞሩ ሰራተኞቹ ይጠጣሉ። ያንን ቡና ቆጠር አደረኩኝና ላክ አደረኩላት ሴትዬ ማለት ነው። እና ማሻአላ ሴትዬ በምግብ በኩል
እንትን አትልም እና እንትን ወጥም እየበሰለ ነው። እኔም የልጁን ክፉና ነጣጥፍና እንግዲህ እላቸዋለሁ እና ይሄን ይመስላል። ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። ደክሞኛል ወላሂ እህቶቼ ድክም ብሎኛል። ድክም ነው ያለኝ ስራቸው አያልቅም። አሁን ጨረስኩ ብላችሁ ሲያረፍ እንበል ስትሉ በቃ እኛውን ዛሬ ተኛውን። ይሄ የእንትን ስራ ደግሞ 2 ሰዓት 8 ሰዓት ማለት ነው በዱባይ በኢትዮጵያ 2 ሰዓት ተኛው። ቤቱን ማታ ማታ ነው ጠርጌ የማድረው። ያው ሲተኙ አልጋቸውንና እንደዚህ ሰውየውም ስለሌለ እንደዚህ ቁርስ የምሰራው ብዬ እሷን እንዴት ቀጠሮ አላት ሪከርድ አደረገችን። ተኝተሻል፣ ይህን ስሪ፣ ይህን በቃ የልጇ ሰራተኛ ግን የምትነሳው 6 ሰዓት በኢትዮጵያ ስታቀኑ 6 ሰዓት 1 ሰዓት ነው 7 ሰዓት ነው የምትነሳው ማለት ነው። 6 ሰዓት 7 ሰዓት ትነሳለች እና ከዛ መታ ደግሞ 10 ሰዓት ሲሆን ደግሞ መልሳ ትቀመጣለች። እረፍት ይሰጣታል ማለት ነው። ምግብ አሰራ፣ ቁርስ አሰራ፣ ምሳ አሰራ። በቃ ልብስ ሰውየው የሚያሳጥበው ውጭ ነው። የሴትዮዋ ልብስ ብቻ ነው ባያሷ ሴትዮዋ ተኝታ ነው የምትውለው እና ያንን ነው የምትሰራው ማለት ነው። ሶፋ የላቸው ምን የላቸው ቤት ውስጥ ዝም ብሎ ልቅ ነው እና አንዳንዱ እንደዛ ነው። አንዳንዱ ደግሞ ንፋ ያለው በህልሙ ማዳስ ያረፋ ያድራል ይባላል እና እንደዛ ነው። ወደዚህ የሰብስክራይብ ላይክ አድርጉኝ፣ አበረታቱኝ። የልጁን ቤት ላጸዳልህ ነው አበረታቱኝ። እሺ ደክሞኛል ማለት ነው። ቤተሰቦቼ ወታያችሁ ሲያምር ካም በኋላ እንግዲህ መብራት ነው፣ ሌላ ነገር የለውም አይደለ? እና ይሄን እንደዚህ ፈሰስ አደርግበታለሁ በውስጡ እንዲገባ ማለት ነው። ከዛ ይቀረዋል። እሺ ውሃው ምጥጥ ያደርግና ያ ሰላም ውሃ ትንሽ ይቀረዋል። ሽርብ ሲያደርገው ሲጠጣው ከዛ ከላይ ፍርን ከላይ አስገባ ከላይ እንትን እለዋለሁ ማለት ነው። መጀመሪያ ከታች እንጠጠውና ውሃውን ከዛ ከላይ አያችሁ ሲጣፍጥ ራሱ በእንጀራ ቢበላ ወላሂ ያብሻ ወጥወጥ ነው። በቂጣ ሩዝ እንደመክቡስ ነው ያደረኩት። ቅቤ ትንሽ ታላቅታለሁ እንደመክቡስ ነው። አላጠነፈም ውሃውን ማለት ነው።